ዝና በስተመጨረሻ አበቃለት። መድብልና ሞገስ እንዲሁም ደግሞ ዳጣና ብሩኬ ተመካክረው ሰተት ብለው ትህትና ወዳለችበት ከሄዱ በኋላ ዝናም ወዳለበት ቦታ ላይ እያንዳንዱ ኤፍራታ አጣርታ ነገሩን ለመድብል ስለነገረችው መድብልም በቆራጥነት ትህትናን ከዛ ቦታ ላይ ካወጣናት በኋላ እያንዳንዱ ስለ ዝና የምታውቃቸው መረጃዎችና ፋይሎች አሳልፋ ለሕግ ትሰጠናለች፣ ትመሰክራለች በማለት እሷንም ካለችበት ስቃይና መከራ ለማውጣት ደፋ ቀና እያሉ ሲገኙ የደላላውን ቁጥር እንዳጋጣሚ ይዛ ነበርና የመርዞን ስትደውልለት በተደጋጋሚ አላነሳም ነበር። በመጨረሻ ስልኩን አነሳና እኔም የሚሸጥ ቦታ አለኝ፣ ግን አሁን ኩላሊቴን አውጥተው ሊገሉኝ ነው፣ በር ደርሰዋል፣ እባክህ የሚያድነኝና የሚያተርፈኝ ሰው ስለምፈልግ ዝም ብለህ ያገኘኸውን ቁጥር ስጠኝ አለችው። መርዞም ደግሞ የመድብልን ቁጥር ሲሰጣት በተደጋጋሚ ስትደውል መድብልና ሞገስ ዝና ቤት ፊት ለፊት ላይ ቆመው የሚወጣውንና የሚገባውን እንዲሁም ደግሞ ምን ማድረግ እንዳለባቸው እየተወያዩ ነበር። መጨረሻ ላይ እንግዲህ ያንን ቁጥር ሲያነሳው ደም እንባ እያነባችና እያለቀሰች የድረሱልኝ ጥሪ አሰማች። እሱም በጣም ራሳቸውን መቆጣጠር ስላቃታቸው ስልኩን አንስቶ እያወራ ሳለ መድብልም ደነገጠና ወይኔ ሞገስ ጉር ሆነናል ብሎ ሲለው ሞገስም ምን አይነት የተፈጠረ ነገር ኑሮ ነው እባክህ ንገረኝ እያለ ማጨናነቅ ጀመረ። ዳጣና ብሩኬ በዛኛው በር ቁመው መድብልና ሞገስ ትህትናን ይዘው ይመጣሉ እያሉ በጥበቃ ላይ ቁመዋል። በመጨረሻ እጅግ በጣም በሚያሳዝንና ልብ በሚሰብር መልኩ ትህትናም ከዛ ቦታ ላይ ለመውጣት ሰተት ብለው ሲገቡ ዝና ሲመጣባቸው ዝናና መድብል ፊት ለፊት ተፋጠጡና ስም አንተ ይሁዳ፣ አንተ አረመኔ፣ በሰው ህይወት ላይ ቅንጣት ታክል የማያደማህና በሰው ህይወት ላይ ቅንጣት ታክል የማያሳዝንህ ጉደኛ ሰው ነህ። ዛሬ ላይ ግን እጅ ላይ ጥሎሃል። እያንዳንዱ የሰራሃትን ወንጀልና እያንዳንዱ የሰራሃትን የክፋትን ጥግ በሙሉ ለፖሊስ በትኜ እድሜ ልክህን በስራት እንድትንፈቀፈቅ ነው መፈርድብህ ብሎ ደመደመ። ሰላም ውድ የተከበራችሁ የቻናሌ ቤተሰቦች፣ እጅግ በጣም አስተማሪውና በጉጉት ስንጠብቀው የነበረው ምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁኝ። ትህትና የደረሰባት ስቃይና መከራ እጅጉን በጣም ያሳዝናል። መድብል፣ ብሩኬ እንዲሁም ደግሞ ሞገስና ዳጣ አንድ ላይ ቁጭ ብለው እየተወያዩና እየተመካከሩ ዳጣ ስለፈራችና በፍጹም መሄድ ስላልፈለገች እዋካችሁ እኔን ከጨዋታው አስወጡኝ፣ መኖር እፈልጋለሁ፣ በቅርብ ጊዜ ቤተሰቦቼን አግኝቼ ናፍቆቴን አልጨረስኩም ስትል፣ ሞገስም ደግሞ ዳጣ ቆይ አንቺ ምን ሆነሻል? ዝና ጋር ስትደርሽ ነው እንደ የህይወት ፍጻሜ የሚያበቃው? አሁን አንቺ ታስፈልጊናለሽ። ምክንያቱም ሁለት ሁነን ስለምንገባ ቢያንስ እንኳ ዝናን ፊት ለፊት መፋለም ቢያቀትሽ ድምጽ ታሰሚያለሽ። ስለዚህ ሰተት ብለሽ ገብተሽ እሷን ማውጣት ያለብሽ አንቺ ነሽ ተብላ ተወሰነባት። እንግዲህ የምትሆነው ግራ ቢገባትም ዳጣ ከወንድሞቿ ጋር ሆና ትህትናን ነጻ ለማውጣት ከብሩኬ ቤት ሲወጡ ቅድስት
በህይወት ካልተመለስኩኝ ለአባዬ ደውይለት እያለች በፍራቻ ተሞልታ ከዛ ከቤት ቆርጠው ወጡ። ኤፍራታን እንግዲህ ዝናን ለመከታተል የተጠቀመባት መንገድ በጣም ደስ ይላል። የእኔ ጥቁር አዝሙድ እያለ ገንዘብ እንደሚሰጣትና እያንዳንዱን መረጃ ከማህሌት እየተከታተለች ወደ ዝና ወደ መድብል ጋር እንደምትደውል ተስማሙ። ኤፍራታም ለገንዘብ ስትል እሺ አለችው መድብልን። ማህሌትን የአንድ ወር የቤት ኪራይ ከፍዬልሻለሁ ብላ ስትላት ማቆመጣጠልና ማሽመን መሆን ጀመረች። ማህሌትም ደግሞ የዋህነት ስለሚበዛባት እኔ እኮ ዝና በጣም ነው ናፈቀኝ፣ ስድቡ፣ ጉራው እንደዛ አንቺን ከፍ ዝቅ የሚያደርግሽ፣ ደውይለት እህቴ ስወድሽ ናፈቀኝ ብላ ስታስገድዳት ማህሌትም እሺ አለችና ወደ ዝና ዘንድ ስትደውል የስድብ ጉዳ ወረደባት። ከዛ አየሽ ይሄው አንቺ ይህን ሁሉ አሰደብሽኝ፣ ዝና እንደሆነ እጅግ በጣም ራስ ወዳድ ነው፣ ምን ሰርቼ እንደሚያስደስተው አላቅም አለቻት። ዝናም እንግዲህ ማህሌት አንቺ መሀይም፣ አንቺ ግልቱ እያለ የስድብ ጉድ ሲያወርድባት እሷም ደግሞ ቆይ ዝና እኔ በህይወቴ ምን ጥሩ ነገር ሰርቼ ነው ለአንተ የምትደሰተው ብላ ስትለው ወደ ትዳርሽ ስትመለሺ፣ በራስሽ አቋም ጀግና ስትሆኚ፣ ውጤት ያለው ነገር ስትሰሪ ብሎ አላት። ከዛ አይደል ያደረግከው ነገርና ያደረግከው ስቃይ እንዲህ በቀላል ይቅር የሚባል ነገር ነው እንዴ እያለች ማህሌትም ለማንኛውም ያለሁት እዚህ ሰፈር ነው፣ ነይ ቶሎ እፈልግሻለሁ፣ እንደውም የምንወያየው ውይይት አለ ብሎ ሲላት እሺ አለችና ስልኩን ዘግታ አየሽ አሰደብሽኝ ኤፍራታ፣ ዝና አሁን ምኑ ነው የሚናፍቅሽ? ግን ሰሞኑን ትክክል ነሽ ብላ ስትላት እንደውም እንደ ሰሞኑን ትክክልና ጨዋ ሁኜ አላውቅም ማህሌት፣ በቃሽ ልኬዥ ነው አይደል አለቻት። ማህሌትም ሰላማዊ ብላ ወደ ዝና ጉዞዋን አደረገች። ኤፍራታም ስልኳን አነሳችና ለመድብል ዝና ያለበትን ቦታና አካባቢ እንዲሁም ደግሞ አቅጣጫ ስትነግረው እየዘለለ የኔ ጥቁር አዝሙድ ያደረግሽው ውለታ እጅግ በጣም ትልቅ ነገር ነው። እኔና አንቺ እኮ ከሚባለው በላይ ቤተሰቦች ሆኖናል። ስለዚህ አሁንም ቢሆን የምሰሚያቸውን አዲስ ነገር በሙሉ እየደወልሽ እንድታሳውቅኝ እፈልጋለሁ ብሎ ነገራት ማለት ነው። ኤፍራታም ገንዘቡን አስገባልኝ፣ በማህሌት በኩል ያለውን ጉዳይ አሳውቃለሁ፣ ገንዘቡን የማታስገባ ከሆነ አሁኑ ነግራታለሁ ብላ አለችው። ዳጣም ኤፍራታና ገንዘብ እጅግ በጣም ይዋደዳሉ። እሷን ገንዘብ እሰጥሻለሁ ካልካት እያንዳንዱ በዙሪያው የሚፈጠረውን ነገር ሁሉ ትነግርሃለች ብላ አለችው። ቅድስትና ብሩኬ እጅግ በጣም በሚገርም ሁኔታ የሽምግልናውን ጉዳይ እየተመካከሩበት ይገኛሉ። ቅድስት አንቺ እኮ ከክብርሽና ከማንነትሽ በላይ ብዙ ነገር አድርገሽልኛል። ልጄ በታመመ ጊዜ እኔ ሚስቴ ሀብትና ንብረቴን ሽጣ ገንዘብ አስበልጣ ያን ሁሉ ስቃይ በፍርድ ቤት ስትማጎተኝና ስታመላለሰኝ፣ አንቺ ግን እሰው ቤት የሰራሽውን ለቤተሰቦች ሳትሰጪ ለእኔ አሳልፈሽ ብዙ ነገር አድርገሻል። ምሳሌን ደግሞ ከእናት በላይ ያሳድገሽ እዚህ ደረጃ ላይ አድርሰሽልኛል። አየሽ ያንቺን ውለታ መቼም ቢሆን ልረሳው አልችልም። አሁንም ቢሆን በጣም አከብርሻለሁ፣ እወድሻለሁ። ባለፈው ስላፈቀርኩሽና ስለወደድኩሽ አልጋ ላይ እንተኛ ብዬ ስልሽ አንቺ ግን እውነተኛና ትክክለኛ እምነት በልብሽ ላይ ስለነገሰ ወደዛ ስሜት እንዳልሄድ ከልክለሽኛል። ያ ክብር መጠበቅ ደግሞ ለአንቺ ብቻም ሳይሆን ለእኔ ነው ብሎ አላት። ቅድስትም ደግሞ አይጋሽ እኔ ቤተሰቦችን በጣም እወዳቸዋለሁ፣ አከብራቸዋለሁ።
የዘላለም ምኞታቸው እኔ ተድሬ ተኩዬ የራሴን ህይወት ኑሬ እንዲሁም ደግሞ የራሴን ቤተሰብ ሳፈራ ለነሱም ትልቅ ክብር ነው ብላ ተናገረች። ዝና እንግዲህ ጠበቃውን ከትህትና ጋር ከባድና አደገኛ ፊልሚያ እያደረገ ሳለ ጠበቃውም እጅግ በጣም በሚያሳዝንና ውርደትና ቅሌቱን ተሸክሞ ከዛ ቦታ ላይ አባሮታል። አንተ እንዳንተ አይነት አሰዳቢና ጉደኛ ወንድ በህይወቴ አጋጥሞኝ አያውቅም። አንተ በጣም የምትገርም ጉደኛ ነህ። መሽኒያህን በጥሶ ለውሻ መስጠት ነበር እያለ ሲለው እሱም ደግሞ ወይኔ ጉዴ ዝና ዛሬ ገደለኝ። እኔ እኮ የመጨረሻ ቀኔ መሞቻ ስለሆነ ልሰናበትህ ስለሆነ እቀፈኝ ብላይ ነው እንጂ ምንም የተፈጠረ ነገር የለም። ትህትናም ደግሞ አዎ በቃ ልሞች ስለሆነ ልቀፍሽ ብሎ እንትን አለኝ ብላ ለዝና ብትነግረውም ጠበቃውን ግን ልክ ልኩን ነገረው። ምንድን ነው ይሄን ያክል ስሜትህን መቆጣጠር ያቃተህ? እውነት ለመናገር ሉላን ያገኘኋት ጊዜ እውነቱን ከነገረችኝ አንተና እኔ ይዛኔ ቁጭ ብለን የምንወራረድ ይሆናል ብሎ ለጠበቃው ልክ ልኩን ነገረው። ጠበቃውም የሚገባበት ግራ ገብቶት መደናበር ጀመረ። ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት በጉጉት እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።